እኔ ሄርሜላ ስለሰረቅሽ እኮ የሰው ባል ስለሰረቅሽ ስለመነተፍሽ እኮ አሁን እንደዚህ ስጋት ውስጥ የገባሽ እንጂ ማንም ሰው እኮ ተፋቶ ሌላ አግብቶ ልጁን እየሄደ ይጠይቃል ምናምን ነገር በቃ እንደዚህ አይነትም ድንገተኛ ነገር ሲከሰት ብድግ ብሎ ሊመጣ ይችላል ግዴታ ላንቺ መደወል የለበትም እንደገና ደግሞ መንግስት ልጁን የሚያይበትንና ልጁ ከሱ ጋር ጊዜ የሚያሳልፍበትን ቀን ሰጥቶታል አይደለ ሁሌ እሷ ጋር በሄደ ቁጥር አንቺ ጋር የሚደውልበት ምንም አይነት ምክንያት የለም በቃ አንቺን ሲመርጥ አንቺን ሲያገባ እንግዲህ ሚስቴ ብሎ ነው አይደለ ስለዚህ ከሩታ ጋር እኔ እንጃ ምንም ስጋት ውስጥ ሊከትሽ የሚገባ ነገር የለም አላርፍም ካንቺም ጋም ከድሮ ሚስቴም ጋር ከልጄ እናት ጋም ንክኪ ውስጥ ገባለሁ ካላ ቻው ቼልሲ በቃ መንገዱን ያጣፍጣል ብለሽ ቻው ማለት እኮ ነው አከተመ ካልሆነ በስተቀር በእንደዛ አይነት ኢሞሽን እና በእንደዛ አይነት ስሜት እግር ስርስሩ እየተከተልሽ በሄደበት ቁጥር ሁሉ ሩታ ያለችበት ቦታ ላይ አብርሃም አለ በተባለ ቁጥር ተነስተሽ የምትሄጂ ከሆነ እንዴ ምኑን ባላገባሽ ታዲያ የምሬር እኮ ነው ምኑን ባላገባሽ ታዲያ አሁን እሷ እንደዚህ እንድትሆን የምትናገረውን እስክታጣ ድረስ የሆነ የመርበትበት አይነት ነገር የምታሳየው በቃ የሆነ የድንጋጤ አይነት ነገር የሆነ በቃ የሆነ ነገር እንደተፈጠረ አይነት ነገር አድርጋ እዚህ ጋር አክት የምታደርገው ለምን እንደሆነ ታውቃላችሁ በቃ ቅድም ነግሬያቸዋለሁ ግዴታ እኔ ለእናንተ መንገር አይጠበቅብኝም አይደለ የሆነ በቃ በሰላማዊ መንገድ ከሚስቱ ጋር ተለያይቶ በሆነ ህይወት አጋጣሚ ከሄርሜላ ጋር ተገናኝቶ ፍቅር ጀምረው ከዛ በኋላ ልጅ እንዳለው ነግሯት ምናምን ነገር በቃ ከዛ የፍቅር ጊዜ አሳልፎ ወደ ትዳር መጥቶ አርግዛለት ምናምን ቢሆን ምንም የሚያስጨንቃት ምንም እንደዚህ እንድትወል ሊያደርጋት የሚችል ነገር እንደማይፈጠር እርግጠኛ ነኝ ምክንያቱም ሄርሜላ ሩታንም አታውቃትም ሄዳም አልቀማቻትም በቃ በሆነ ህይወት አጋጣሚ በስራ በመንገድ ላይ ታክሲ ብቻ በሆነ አጋጣሚ ተገናኙ ሚስት ይኑረው ይፍታ ሳታቅ ስለሆነ እንደዚህ እንድትሆን አያደርጋትም አያችሁ ግን አብርሃምን ሸዋሸዋ የሰራችው ሩታን በጠራራ ፀሐይ ሃንግ ሰርታ የሰው ባል ስለወሰደች በቃ ሁሉ ጊዜ ልጁ በተባለ ቁጥር ልጁ ሳይሆን አይምሮአስ የሚመጣው ሩታ ናት ምክንያቱም ብዙ ነገር ስለተፈጠሩ ከሷ ጋር ሆኖ ከሩታም ጋር ስለነበረ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ጸሎታችሁን በቃ ምን ልበላችሁ ሁሉ እግዚአብሔር ይሙላላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ በቃ እናቴ ሰው የወጣበት ላይ ሄዶ ሲተኛ ደስ ይላል በቃ ለሽ እንደዚህ እርግዝናው እዚህ ጋር ነው እሱ የተኛው እዛ ላይ ነው ምን እያዳመጠ እንደሆነ አናውቅም መሞቻህም መቀበሪያህም ይሄ ነገር ነው የሚሆነው ከባድ ነው ብቻ ሁሉንም ነገር ካየሽ በኋላ ይጠጥሻል ተረጋጊ በመጀመሪያ ደረጃ ማየው ነገርም የለም ምንም የምትጸጸተው ነገር የለም ምንም ችግር የለም ግን ደግሞ እስከ መቼ ነው ስራ ቦታ ላይ እያልከ እንደዚህ ችግር የለም ዛሬ ተፈጠረው ዛሬ ነው በመጀመሪያ ደረጃ ተረጋጊ ዛሬ ደረስኩት አይደል እኮ ተረጋጊ እስከ መቼ ነው ብዙ ጊዜ በነገራችን ላይ እኔ እንጃ ረስታችሁ ካልሆነ የነሱ ጉዳይ ሰልችቷችሁ ምናምን ካልሆነ ያኔም ከሩታ ጋር ጸብ ሲፈጠር በአብርሃምና በሩታ መካከል ክፍተት እየተፈጠረ የነበረው በእንደዚህ አይነት አነጋገር ወይም በእንደዚህ አይነት መንገድ ነው ምክንያቱም ሁሉ ጊዜ ሰው ሊነግራችሁ አይችልም አሁን አብርሃም የመጣበት መንገድ እኔ እንጃ በዛ ሰዓት ደውሎ ምናምን ነገር ለሄርሜላ እንዲተፈጥሯል ሊሄድ ነው አይ ዶንት ኖ አይሆንም እንደዛ ልጁ እዚህ ምድር ላይ እስካለ ድረስ ራሱን እስኪያቅ ቢያንስ 18 ዓመትም እስኪሞላው ሊሆን ይችላል አብርሃም ልጁ ጋር በሄደ ቁጥር አንቺ ጋር ይደውላል ማለት አይደለም አሁን አንቺና አብርሃም ሪሌሽን ጀምራችኋል አርግዘሽለታል ኦሬዲ በቃ ህጋዊ ለመሆን ከመፈራረም ውጪ ሌላ ሰርግ ምናምን መጋባት ቀለበት ቅብርጥሲ የሚባሉ ነገሮች የሉም ከሁሉም ከሰርጉም ከቀለበቱም የሚበልጥ ነገር በሆድሽ ይዘሻል በቃ ስለዚህ ሁለታችሁ ተጋብታችኋል ምንም ማድረግ አይቻልም እንግዲህ ስለዚህ ባልና ሚስት እስከሆናችሁ ድረስ ባልሽን ትሪት ማድረግ ያለብሽ እንደ ሚስት ነው እንጂ እኔ እንጃ ገና ይሄድብኛል የሆነ በቃ ሩታን ጥሎ እኔ ጋር እንደመጣ እኔን ጥሎ እንደገና ወደ ሩታ ጋር ይሄዳል የሚሉ አመለካከቶችን በውስጥሽ ይዘሽ ምን አይነት ትዳር ነው የሚኖርሽ ምን አይነት ደስተኛስ እንዴት ልትሆኑ ነው የምትችሉት ሲጀምር አትሆኑም በእንደዚህ አይነት ሪሌሽን በነገራችን ላይ እንደዚህ ነቀፌታ ባለበት ሰዎች ሁሉ ጊዜ ሊስማሙበት በማይችል ሪሌሽን ያም መጥቶ በጠየቀች ቁጥር ታሪኩን ያቋል ስለዛ ነገር አንስቶ አንቺን በተቃወመ ቁጥር ወይም የሁለታችሁን ሪሌሽን በተቃወመ ቁጥር እንዴት ነው ሰላም ሊኖረን የሚችለው አስቡት እስኪ እኔ አሁን በአብርሃም ቦታ ብሆን እርጉዝ ሚስቴን ጥዬ ማስተካከል የምችለውን ትዳር ገፍቼ ባለመስማማት ወይም ደግሞ ቁጭ ብሎ ተቻችሎ ነገሮችን ለመፍታት ባለመሞከር
በወጣትነት የሆነ በስሜታዊነት ምናምን ጥዬ እርኩትን ትዳር እንደ ትክክል አላወራው የራሴም ችግር እንደሆነ ስለማቅ ማለት ነው። የሩታ ጨቅጫቃ ምናምን ኖ እንደ ትልቅ ሰው አትያቸዋ፣ እንደ ትልቅ ሰው እንመለከታቸዋ። ሁለቱንም ሩታና አብርሃምን መመልከት ያለብን እንደ አንድ ወጣት በሆነ ስህተት መንገድ ምናምን ነገር የሆነ እንትኑን ባልጠበቀ ስርዓቱን ወይም ደግሞ በቃ አይደለ ወጉን ባልጠበቀ መንገድ ሪሌሽን ጀምረው ወደ ትዳር ህይወት ውስጥ የገቡ ከዛም አልፎ ያረገዘችለት ምናምን በቃ ረጅም ዓመት አብረው የፍቅር ጊዜ አብረው በማሳለፋቸው ብዙ ነገሮችን አብረው በማሳለፋቸው ምናምን ነገር የሆነ ትልቅ ቦታ ባንሰጣቸው ደስ ይለኛል። እንደዛ ሲሆን እንረጋጋና ነገሮች የሚስተካከሉበትን በቃ ከዚህ በኋላ የተበላሸውም ነገር መልሶ ላይስተካከል ከሆነ ዳግም በሁለቱ መካከል ብጥብጥ እየተነሳ የራሳቸውን ህይወት የአንድ ሰው ህይወት አይደለም እዚህ ጋር አሁን እየተበጠበጠ ያለው የሩታም የአብርሃምም ህይወት ነው። ሩታም የራሷን ህይወት ተረጋግታ መምራት አትችልም። አብርሃምም እዛ ጋር የጀመረውን ህይወት ተረጋግቶ መኖር ወይም ደግሞ እዚህ ጋር የመታው እንቅፋት እዛ ጋር እንዳይመታው ትኩረት ሰጥቶ ያንንም ህይወት ከሄርሜላ ጋር ያለውን መምራት አልቻለም። እነዚህ ልጆች ላይ የምታዩት ምንድነው የሆነ የወጣትነት ግለት ወይም የሆነ ስሜታዊነት ነው። እኛ በተረዳነበት እኛ ትዳርን በምንመለከትና ወይም ደግሞ እኛ የሆነ ሐሳብ በምንሰጥበት ትዳር አይደለም እነሱ ህይወታቸውን እየተመለከተው ያሉት። እነሱ ሁሉ ጊዜ ትኩረት ሊሰጡ የሚችሉት መሃላቸው ሲፈጠር የሆነ ሰው ጥፋት ሲያጠፋ የሆነ ነገር ሲደረግ እንጂ የተፈጠረውን ነገር ተመልክቶ ያ ነገር በእነሱ መካከል መለያየት እንዳይፈጠር ወይም ደግሞ ብቻ መሰለቻቸት እንዳይፈጠር በትዳራቸው ወይም ደግሞ በገቡበት በጀመሩት ህይወት ላይ እንቅፋት እንዳይሆንባቸው ያን ነገር ትኩረት ሰጥተው ያን ነገር ለማስተካከል አይደለም የሚሄዱት። አንድ ሰው እኮ ሲታመም የሚመረመረው የሆነ ነገር የሚደረገው ምን የሚለው ብቻ ክኒኒም ተሰጥቶ እስኪድን ድረስ የሚውጠው ምናምን ያ ነገር እንዳይገለው ነው አይደለ? ያ ነገር ብሶበት የሆነ ነገር በህይወቱ ላይ እንዳይፈጠር ነው አይደለ? በቃ የከፋ ደረጃ እንዳይደርስ ነው አይደል? ልክ እነሱም እንደዛ በህይወታቸው ላይ የተፈጠረውን ነገር በደንብ አድርገው መርምረው ለዛ ነገር መድኃኒት ሰጥተው ያንን ነገር ማከም ሲገባቸው ከዛ ነገር መሸሽ፣ በዛ ነገር ላይ ኃላፊነትን አለመወጣት ያንን ወጣትነት ነው እያየን ያለ ነው። የጀመሩትን ህይወት ወደ መብሰል በቃ ለዛ ነገር የሆነ አለ አይደለ ብቁ ወደ መሆን እያደጉ በመጡበት ሰዓት ነው ሩታና አብርሃም የተለያዩት። ግን ዋናው ነገር ምንድነው ሄርሜላ ጋማውን እየተደገመ ያለው ያ ነው። ባልሽም በእንደዛ አይነት መንገድ ትሪት እያደረግሽው ወይም በእንደዛ አይነት መንገድ የምታወሪው ከሆነ እንደዚህ እነሱ ፊት ለፊት አንቺም እንደሌሎች ሰዎች እንደዚህ የምትጮይበት እንደዚህ የምታመናጭቂው እንደዚህ የምትሆኝበት ከሆነ አብርሃምም ምንም የተለየ ነገር አልፈጠራችሁም። ምንም እነሱ ይሁኑ የሆነ በቃ ደስ ይላል አብሮ ይቀጥሉ ወይም ደግሞ እኔ እንጃ የተሻለ ነገር ውስጥ አብርሃም ገባ የሚያስብል ሪሌሽን እኔ እስካሁን እየተመለከትኩ አይደለም። አብርሃም ሁሉ ጊዜ በህይወቱ ላይ ሪድ ፍላጎችን ለምን ችላ እንደሚላቸው አላቅም። ማንም መጥቶ እንዲፈነጭበት አብሮም ያሉ ሴቶች እንደፈለጉ እንዲሰድቡት እንደፈለጉ እንዲመቱት አንድ ሰው ሚስት የሚያገባው ተከባብሮና ተሻሽሎ ሚስት በፍቅር ተገዝታላት ባልም ሚስቱን እየወደደና እያከበረ አብሮ አንድ ላይ ለመዝለቅ እንጂ የሆነ ነገር በተነሳ ቁጥር ሚስት እየተነሳች ባገኘችበት ቦታ ሁሉ እንድትጨውበት እንድትመታው ምናምን አይደለም። ሄርሜላ በዚሁ ከቀጠለች ነገ አለመማታቷን በምንድን ነው እርግጠኛ የምትሆኑት? አሁን ሩታ ያኔት እናንተ እንደምትሉት ትጨውበታለች፣ ሰው ፊት ለፊት አታከብሮም፣ እንደፈለገች ትሆናለች ትሉ እንደነበራችሁት አሁን ሄርሜላም እያደረገችው ነው። ነገ ደግሞ እንደምትመታው እርግጠኛ ሆኜ እነግራቸዋለሁ። ይሄን ነገር ያኔ ከሩታ ጋር ያን ነገር ባለማስቆሙ አይደለ በሁለቱ መካከል በሰው ፊት ለፊት ትዳራቸው ሰው ከተው ምናምን እዛ ሰዎቹ ፊት ለፊት ያዙ ልቀቁኝ ሊደባደቡ እስኪመስሉ ድረስ ሲከራከሩ የነበሩት በዛ መካከል ምናምን ያ ክርክር አድጎ ወደ ጥፊም አድጓል አይደል? ሩታ እንዴት ሚስቱን ትመታዋል ሩታ እንዴት ባሏን ትመታለች? እንዴት ወንድ ልጅ ላይ እጇን ታነሳለች ብላችሁ የምትቃወሙ ብዙ ሰዎች እጅ ማንሳት ላይ እንዴት ሩታ ደረሰች? መቼም በአንድ ጊዜ አይደለም አይደል እዛ ነገር ላይ ደረሰችው። እንዴት ደረሰች? አብርሃም ምን አይነት ፊት ቢሰጣት ምን አይነት ግንኙነት በሁለቱ መካከል ቢሆንና ምን አይነት ባል ወይም ምን አይነት ወንድ ሆኖ ቢቀርባት ነው ያን የሚያል ድፍረት አግኝታ በጥፊ መታቸው የሚል ነገር ጥያቄ ሊፈጥርባችሁ ይገባል። ስለዚህ ሄርሜላ ላይ እየተመለከትን ያለ ነው ያንን ነው። ሄርሜላም ነገ አብርሃምን በጥፊ የማትመታበት ምንም ምክንያት የለም። ዛሬ ላይ እነ ሩታና ኤፍሬም ፊት ለፊት ማለት በሷና በሱ ሪሌሽን ደስተኛ ባልሆኑ ሰዎች እንደገና ደግሞ በድሮ ሚስቱ በልጁ እናት ፊት ለፊት እንደዚህ መጮህ የለመደች ሴት በቃ አያችሁ አይደለ? እርግጠኝነት የሌለበት የሆነ የተሰረቀ በቃ አሁን ሄርሜላ እያሳየችን ያለችው አክት ልክ እንደ ሌባ ነው። በቃ የሆነ ነገር እንደሰረቀ ሰው እንጂ አሁን የተፈጠረው ነገር እንደዚህ እንድትወራጭ እንደዚህ እንድትሆን የሚያደርጋል ምታስብለኝ ለምን ስለምወድና ስለማፈቅር እሰራልሃለሁ። ገባ ከጎኔ እንድትርቅብኝ አልፈልግም። ከዛ ባለፈ እዛ ግን ሄደህ የምታደርገው ነገር ተገቢ አይደለም። ሄርሜላ ስለሰረቅሽ እኮ ነው የሰው ባል ስለሰረቅሽ ስለመነተፍሽ እኮ ነው አሁን እንደዚህ ስጋት ውስጥ የገባሽ እንጂ ማንም ሰው
እኮ ተፋቶ ሌላ አግብቶ ልጁን እየሄደ ይጠይቃል ምናምን ነገር በቃ እንደዚህ አይነትም ድንገተኛ ነገር ሲከሰት ብድግ ብሎ ሊመጣ ይችላል። ግዴታ ላንቺ መደወል የለበትም። እንደገና ደግሞ መንግስት ልጁን የሚያይበትንና ልጁ ከሱ ጋር ጊዜ የሚያሳልፍበትን ቀን ሰጥቶታል አይደለ? ሁሌ እሷ ጋር በሄደ ቁጥር አንቺ ጋር የሚደውልበት ምንም አይነት ምክንያት የለም። በቃ አንቺን ሲመርጥ አንቺን ሲያገባ እንግዲህ ሚስቴ ብሎ ነው አይደለ? ስለዚህ ከሩታ ጋር እኔ እንጃ ምንም ስጋት ውስጥ ሊከትሽ የሚገባ ነገር የለም። አላርፍም ካንቺም ጋም ከድሮ ሚስቴም ጋር ከልጄ እናት ጋም ንክኪ ውስጥ ገባለሁ ካለ ቻው ቼልሲ በቃ መንገዱን ያጣፍጣል ብለሽ ቻው ማለት እኮ ነው አከተመ። ካልሆነ በስተቀር በእንደዚህ አይነት ኢሞሽን እና በእንደዚህ አይነት ስሜት እግር ስርስሩ እየተከተልሽ በሄደበት ቁጥር ሁሉ ሩታ ያለችበት ቦታ ላይ አብርሃም አለ በተባለ ቁጥር ተነስተሽ የምትሄጂ ከሆነ እንዴ ምኑን ባላገባሽ ታዲያ? የምሬን እኮ ነው። ምኑን ባላገባሽ ታዲያ? ምትምትኝ ከሆነ በቃ አልጎዳብሽ ምንም አይደብሽም። እኔ እኮ አብርሃም ቢገባት ከልጅ ጋር በጣም ብዙ ጊዜ ልታሳልፍ ብታመጣው እንኳን ልጅ ነኝ የምወደው የማከብረው ያንተ ልጅ ስለሆነ ስለምወደው ነው ገባ እንጂ ሌላ ነገር ሊሰማኝ አሁን ለዚህ ነው ለዛሬ ነገራችን ላይ አሁን እሷ እንደዚህ እንድትሆን የምትናገረውን እስክታጣ ድረስ የሆነ የመርበትበት አይነት ነገር የምታሳየው በቃ የሆነ የድንጋጤ አይነት ነገር የሆነ በቃ የሆነ ነገር እንደተፈጠረ አይነት ነገር አድርጋ እዚህ ጋር አክት የምታደርገው ለምን እንደሆነ ታውቃላችሁ? በቃ ቅድም ነግሬያቸዋለሁ። ግዴታ እኔ ለእናንተ መንገር አይጠበቅብኝም አይደለ? የሆነ በቃ በሰላማዊ መንገድ ከሚስቱ ጋር ተለያይቶ በሆነ ህይወት አጋጣሚ ከኤርሜላ ጋር ተገናኝቶ ፍቅር ጀምረው ከዛ በኋላ ልጅ እንዳለው ነግሯት ምናምን ነገር በቃ ከዛ የፍቅር ጊዜ አሳልፎ ወደ ትዳር መጥቶ አርግዛለት ምናምን ቢሆን ምንም የሚያስጨንቃት ምንም እንደዚህ እንድትወል ሊያደርጋት የሚችል ነገር እንደማይፈጠር እርግጠኛ ነኝ። ምክንያቱም ኤርሜላ ሩታንም አታውቃትም፣ ሄዳም አልቀማቻትም። በቃ በሆነ ህይወት አጋጣሚ በስራ በመንገድ ላይ ታክሲ ብቻ በሆነ አጋጣሚ ተገናኙ። ሚስት ይኑረው ይፍታ ሳታቅ ስለሆነ እንደዚህ እንድትሆን አያደርጋትም። አያችሁ? ግን አብርሃምን ሸዋሸዋ የሰራችው ሩታን በጠራራ ፀሐይ ሃንግ ሰርታ የሰው ባል ስለወሰደች በቃ ሁልጊዜ ልጁ በተባለ ቁጥር ልጁ ሳይሆን አይምሮ የሚመጣው ሩታ ናት። ምክንያቱም ብዙ ነገር ስለተፈጠሩ ከሷ ጋር ሆኖ ከሩታም ጋር ስለነበረ ከባድ እኔ ጭንቀት አይገባሽም እንዴ? ሄርሜላ በመጀመሪያ ደረጃ አብርሃም ፈልጎ አይደለም የመጣው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ፣ የተቀረጸ ቪዲዮ አለ መረጃ እንደዛ አይደለም እያልኩ ያለሁት አብርሃም። በመጀመሪያ ደረጃ እኔ ማመን ካለብኝ አንተን ነው ማምነው እንጂ ኤፍሬም ማመን አልችልም። እሺ አትመኝ። እሱን በቃ እኔ እየነገርኩሽ እኮ ነው። ለእኔ ማመን ይበቃሻል። እኔ ማለት እንደዚህ አልጫ ወንድ የምትሆንበት ጉዳይ ነው አብርሃም። እኔ እንጃ ማለት ምንድን ነው እንደዚህ መለማመጥ እንደዚህ እንትን ማለት በቃ ታስረዳለህ። ካልሆነ አልሆነም ነው። ለዚህ ነው አሁን ያኔም ቆፍጣና ብትሆንና ትኩረት የምትሰጥና ቸልተኛ ወንድ ባትሆን ኖሮ የሆነ ትዳር ላይ ለተፈጠረ ነገር መከታ የሆነ አላለ ብረት መዝጊያ እንደሚባለው አይነት ወንድ ብትሆን ኖሮ ያኔም ከሩታ ጋር እንደዚህ አይነት ሰጣ ገባ ውስጥ ባልገባህና እሷም የማይሆኑ ነገሮችን እስከ መናገር ባልደረሰች ከአንተና በሩታ መካከል መከባበር ጠፍቶ መደፋፈር የሆነ አለ አይደል መናነቅ ባልነገሰ ነበረ። አሁንም እያሳየን ያለው ይሄንን ነው። በእንደዚህ አይነት የሆነ እኔ እንጃ ምን እንበለው መሽለጥለጥ እንበለው ምን እንበለው ብቻ አላቅም። እንደዚህ መንሰፍሰፍ የሆነ እንደዚህ በቃ አይነት አክት ማሳየት ሴት ልጅ እንድታከብር አያደርግም። ሴት ልጅ ወንድ እንድትወድ፣ ሴት ልጅ ቆፍጠን እንድትል፣ ሴት ልጅ የሆነ መታመኛ እንድትሆን ትፈልጋለች። ይሄ ስሜት ሁሉም ሴቶች ውስጥ ያለ ነው። ሩታም ውስጥ አለ፣ ኤርሜላም ውስጥ አለ። ይሄንን ነገር ነው አሁን ሴቶቹ ካንተ ማግኘት ያቃታቸው። ኤርሜዬ ምናምን ነገር ኤርሜዬ እኮ እንደዚህ ኖ እንደዛ እንዴት ትላለህ እንዴ? አየህ በህይወት የማትደራደር ነገሮችን እንደዚህ የሆነ ተለማምጠ የምታስረዳ ሳይሆን ቆፍጠን ብላ በቃ ሪል ላይፍ እንደሆነ በቃ የምትቀልድበት ነገር እንዳልሆነ እንድታምን በቃ ልጅ አለ እኔና ሩታ ሊያገናኘን የሚችል ልውሌ የሚባል አንድ ሸበላ ቆንጅዬ ልጅ አለ በቃ ከዛ ውጪ አንቺን እንደዚህ እንድትሆኚ ሊያደርግሽ የሚችል ምንም ነገር የለም። የሆነ ነገር በሄድኩ ቁጥር እየተከተልሽኝ እየመጣሽ ራስሽን ከማሳመን ውጪ ልታሰርፍ የምትችይው ምንም ነገር የለም ብለህ ካልተናገርክ በስተቀር እንደዚህ እያልክ አይሆንም። እንዴት ይሆናል እንዴ? ተረጂኝ ባቢ ተዋ እንዴ አዳምጠኛ ድረስ እሷ ቤት ድረስ እንደሄድ የምችለው አንተን ፍለጋ ማለት እንዴ? እኔ ስለምወደኝ ስለማፈቅር በዚህ ልክ መረበሽ አለብኝ ታስባለህ? ይሄ ነገር ለእኔ ይገባል? እንደዚህ አይነት ፍርሃት ስሜት እኮ እንዲሰማኝ እኮ መሆን የለበትም ማለት እንዴ? ምናልባት ሆኖ በጣም ተናግሬ ወይም ደግሞ አግባብ ያለው ነገር በርተን ግን ደግሞ ተጠንቀቅ። ማንም የሚቀርብክ በጣም መጥፎ ነገር ሊሰሩብህ ስለሚፈልጉ ብቻ ነው። አለቀ። ለምንድን አንተ ሞኝ የምትሆነው? እኔ ግራ የሚገባኝ እንዴት ነው ሰው ሁሉ ጊዜ የማይሆን ነገር የሚሰራበት? በቃ ለምንድን ነው እነ ሩታ ሁሉ ጊዜ እኔ እንጃ አብርሃም ላይ የሆነ ነገር ለመስራት ብቻ የምታስቡት? አሁን እሷ እንዳለችው ማለት ነው ከሆነም ከአብርሃም ጋር ሰላም የምትሆኑት ወይም ከአብርሃም ጋር የሆነ በቃ
ትንሽ መግባባት የምትፈጥሩት የሆነ ነገር ለማቀድ የሆነ ተንኮል ለማሰብ ከሆነ ለምን ማለት ምን ጥቅም? የኔን ህይወት አበላሽቶ ሄዷልና እዛ ጋር ያለውንም የሄርሜላን ህይወት አበላሻለሁ። እኔ አላቅም። እኔ በእንደዛ አይነት ነገር አልስማማም። እኔ ጥሎ በመሄድ በቃ ከዛ ነገር በመራቅ አምናለሁኝ። ምክንያቱም በእንደዚህ ተራ ነገር የተጀመረ ነገር ነገ ወደ ትልቅ ወንጀል ሊደርስ ስለሚችል። ምክንያቱም በቀል አይደለ? በቀሉ የመጣው ከምንድን ነው? ከቅናት አይደለ? ቅናቱ የመጣው ከምንድን ነው? ጎርቶኛል ከሚል ስሜት አይደለ? ከነዚህ ነገሮች ተከትሎ ነገ ወንጀል ላይ ማንደርስበት ምንም አይነት ምክንያት የለም። ነገ ከዚህ የባሰ የስጋ መጎዳዳት አለ አይደለ? አካላዊ መጎዳዳቶች ሊደርሱ ይችላሉ። ለዛ ነው መተውን የመረጥኩት እንጂ እኔም የኔ ህይወት ተበጥብጦ የኔን ሴትነት አበላሽቶ የኔን ጊዜ እንትን ብሎ ምናምን ነገር የእሷንም እንትን አበላሻለሁ የሚል አመለካከት አይ ዶንት ኖ ሩታ ጋር አለ ብዬ አላምንም። ግን ብዙ ጊዜ ኮመንቶች ላይ ስለማይ አሁን የትናንትና ቪዲዮ ላይ ኮመንቶች ላይ ያየው ስለነበረ የእሷ ህይወት ተበላሽቶ ይቀራሉ የእሷንም ታበላሽባት ምናምን ኖ እኔ እንጃ። እንደዛ አይነት በቃል ከባድ ነው። ልጁን አታገኘው ከሆነ በግልጽ ነገር እንጂ እኛ ምንም ያደረግነው ነገር የለም። ማላመጣ በጣም ግልጽ ነው። እስከዛሬ እንደዚህ አይነት ሐሳብ አምጥቼ እኛ ደግሞ ምንም ያደረግ ባለፈው ዕለትም ማለት ነው በቃ ሁለቱ እንዲታረቁ አደረኩኝ። አሁንም ልጁ እንዲህ አይን ይጠራው አለቀ። ሌላ ነገር ኤፍሬም ከዚህ ነገር ውስጥ ራስን ብታወጣ መልካም ነው ብዬ አስባለሁ። በቃ እነዚህ እኔ እንጃ እቺም ባሏን አታምነውም ያቺም ሩታም በቃ የቆረጠላት ነገር የለም ምናምን እዚህ መሀል ገብተህ ምን ልትፈጥር እንደሚችል አላቅም። እንደዚህ አይነት ነገር ከመፍጠር ውጭና የአብርሃምን የሰዎችን ህይወት ከመበጥበጥ ውጭ የሚመጣ ሰላም የለም። ምክንያቱም አንደኛ አብርሃም ፍቺ ፈጽሞ ነው እዚህ ሴት ጋር ሄደው ፍቺ ፈጽሞ እዚህ ሴት ጋር ሄደን ወንድ ልጅ በግድ እንግዲህ መልሰው ወደዛት መልሰው ሁለቱ ተስማምተውና ችግሮቻቸውን ተራርመው ወደ ነበሩበት ህይወት ካልተመለሱ በስተቀር እኔ እንጃ። እንደገና ደግሞ እንዴትስ ይመለሳል? እዚህ ጋር አስረገዘውስ እዚህ ጋር ያለችው ሴት እንዴት ነው የሚሆነው ነገር? እዩ እኔ አሁን ምንም ሊገባኝ አይችልም። ድሮ ይመለሱ ይል ነበረ መታረቅ አለባቸው ትዳር ይበልጣል እላለሁ። አሁን እዚህ ጋር እዚህም አስረግዞ እዛም አዶን አላቅም። እኔ ምን አይነት ህይወት ምን አይነት ፍቅር ምን አይነት ባል ምን አይነት ሪሌሽን ሊያሳዩን እንደፈለጉ እኔ እንጃ። ልጅን አታገኝም እርሱ አይደለሁም እኔ የማለት መብት የለኝም በመጀመሪያ ደረጃ። ግን ደግሞ ኤፍሬም እናንተ ብንታረቅም በሁለታችሁ መሀል ምንም ነገር ባይፈጠርም ከዚህ በፊት አብርሃም ላይ በፈጠራችሁበት ነገር እናንተን ስለማላምናችሁ እሱን ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወር ስለማልፈልግ ነው። ገባ አንደርስታንድ አድርገኝ። ገባ እኔ ዘርጋ መጥቼ በነገራችን ላይ ሴት ልጅ ብልጥ ናት። አያችሁ አይደል? አብርሃም እንደዚህ ቢያስብ አሁን እሷ ያሰበችውን አይነት አስተሳሰብ አብርሃም ቢኖረው ኖሮ እስከዛሬም እንደዚህ የሰው መጫወቻ አይሆንም ነበረ ነገሩ። እሱ ምን በሰው ህይወት እየተጫወተ አይደለ? ግን ምን ልል ፈልጌ ነው እስከዛሬም እዚህ ደረጃ የሚያዳርሳቸው ነገር እንደዚህ እንዳይተማመኑ ሊያደርጋቸው የሚችል ሩታን ሳይ የሆነ አብርሃም እንደ መቃጀት እንዲያደርገው ፍርሃት እንዲለው የሚያደርገው ነገር አይፈጠርም ነበረ። ሰው አንዴ እኮ የሆነ ነገር ሲደረግበታል ሁለቴ ሶስቴ አራቴ እንዴት ምንድነው? የዋህነት ነው? ጅልነት ነው? አንድ ሰው ይቅርታ የሚጠይቀው እኮ ከዛ በኋላ በቃ በሁለቱ መካከል ምንም ነገር እንዳይፈጠር ወይ ወደ ሰላማዊ ግንኙነት ይመጣሉ ወይም ደግሞ እዛው ተለያይተው ይቀራሉ። ከዛ በኋላ ግን በሁለቱ መካከል ምንም አይነት ጥል መጋጨት እንዳይመጣ ነው አይደል? አንድ ሰው ይቅርታ የሚጠይቀው እንጂ ይቅርታ በጠየቀ ቁጥር የሆነ ችግር የሚፈጠር ከሆነ ያ ሰውዬ ይቅርታ የሚጠይቀው አውቆ ነው። በቃ የዚህኛውን ሰው ማንነት ወይም የዋህነት ወይም ሞኝነት ብቻ ጅልነት በሉት ስለሚያውቅ ይመስለኛል ያ ሰው 4-5 ጊዜ ይቅርታ እየጠየቀ እንደገና በዛኛው ሰው ህይወት ላይ ችግር የሚፈጥረው። አንዴ እኮ ያ ሰው ሊሸውዳችሁ ይችላል። 2-3 ከተሸወዳችሁ እናንተ ናችሁ የእናንተ ችግር እንጂ ያ ሰው ብልጥ ሆኖ አይደለም። ብዙ ጊዜ ሰዎች እኛ ላይ የሆነ ነገር የሚያደርጉት የመጀመሪያ ቀን ሸውደው ሊሆን ይችላሉ፣ ብልጥ ሆኖብን ሊሆን ይችላሉ። ብልጥ የሚሆኑ ስለምናምናቸው ምናምን ሊሆን ይችላል። ከዛ ውጪ ግን ደጋግሞ እኛ ላይ ብልጥ ወይም ተንኮል ከሰሩ ብልጥ ሆኖ ወይም ተንኮለኛ ሆኖ ሳይሆን እኛ ሞኝ ሆነን ነው፣ እኛ ጅል ሆነን ነው። አየህ ራሳችንን ስለማንጠብቅ ሁልጊዜ ከነዛ ሰዎች ጋር ያለንን ሪሌሽን ችላ ስለምንለው ነው። እንዴ በዚህ ልክ እያስረዳሁሽ አይደል እንዴ? እኔ ማመን ያቅትሻል አይደለም አብርሃም፣ እኔ አንተን ሰላም ንቀርቻ አይደለም። በእናትህ እንደዛው ትበለኝ። እኔ ደግሞ እንደዛ ነው አይሰማኝ። እኔን እንዳላመንሽኝና አልሽ እኮ ቅድም ጊዜ ሁሉ ጊዜ እንደዚህ እየዋሻኝ ለካ እሷ ጋር እየመጣ ነው አልሽ። በጣም ይቅርታ እንደዚህ አይነት ስሜት እንዲሰማኝ ያደረገው አንደኛ ነገር ከዚህ በፊት ስራ ነኝ ብለኸኝ ዋሽተኛ አታውቅም። ገባ እና ዋሽተሽ ካወኩ የዛሬ መቀበል ለምን ከበደሽ? አሁን አንድ ቀን ድንገት እሱንም ዋሽቶ አይደለም እሱንም ሩታን ለማግኘት አይደለም ልጁን የሆነ ነገር ሆኗል በሚል ድንጋጤ ፈጥሮበት ልጁ ሮጦ መጣ እንጂ ሁልጊዜ እየዋሸኝ እሷ ጋር ነው የምትመጣው ማለት ነው የሚል ነገር አይምሮች ላይ ራሱ መፈጠሩና ማሰብሽ ራሱ ከባድ ነው። አንቺ ራሱ ከባድ ቅዠት ውስጥ ነው ያለሽ። ሩታ የምትባል ሴት ከህይወታችሁ ካልወጣችና ካረሳቻችሁ በስተቀር እናንተ እርሷን መርሳት የምትችሉ አይመስለኝም። በጣም ቅዠት ሆናባችኋለች። ይሄም ችግሩ ምንድነው? የሁለታችሁ ግንኙነት ትክክል ስላልሆነ ነው። አብርሃምና ኤርሜላ ፍቅር የጀመሩበትና የተገናኙበት ነገር ደስ የሚል አይደለም። ባለትዳር ወንድ ላይ ነው የመጣሽው። በቃ ይሄ ብቻ፣ ሌላውን ተዩ፣ ሌላ ምንም ነገር ተዩ። አብረሽ ማደሩ ማርገዝሽን ተዩ። አንድን ባለትዳሩ ወንድ ትዳሩን ያልፈታ እርጉዝ ሚስት ያለችውን ወንድ መመኘትሽ ብቻ ትልቅ ግዳንግድያ ኃጢአት ነው። የእኛን ሀሳብ አስተያየት ታዩ። ይህንን ነገር እዛው ከፈጣሪሽ ጋር ጨርሽው። ንግግርሽ እኮ ሁልጊዜ እየሸወድከ እሷ ጋር እየመጣ ነው ለካ ምናምን እኮ አልሽ። ነው በቃ በጣም ይቅርታ
ማይሆን ስሜት ውስጥ እንደገባ አታድርጊ። አንቺ ካልተረዳሽኝ ማን ይረዳኝ? በነገራችን ላይ እኔ ይመቻቸው ሴቶቹ። አብርሃም በቀላሉ በሴቶች ቁጥጥር ስር እንዴት መግባት እንደሚችል ስለሚያውቁ ነው የሚጫወቱበት። ቆፍጠን ያለ ወንድ ስላልሆነ ማለት ነው። ፊት የማይሰጥ አይነት ወንድ ስላልሆነ ያላደረገውን ነገር በዚህ ደረጃ ለማብራራት እሷ ያለችን አይነት ወንድ እስካልሆንክ ድረስ እንደዚህ መንቦጃቦጅና እሷን መለማመጥ ለምን አስፈለገ? እንዴት ነው? አረ ደስ አይልም? አንድ ወንድ ልጅ የሴት መጫወቻ ሲሆን አስቡት እስኪ። ሴቶች ራሱ ደስ አይላችሁም? እንደዚህ አይነት ወንድ ቆፍጠን የማይል በቃ ራሱን የማያስከብር የማይቆጣ ይሆናል አይደለ? ፊት የማይሰጥ ለነገሮች ትኩረት የሚሰጥ እኔ እንጃ ማለት እንደዚህ አይነት ወንድ እንደሚመቻችሁም ለትዳርም የምትመጡት እንደዚህ አይነት ወንድ እንደሆነ አይ ነው። ኤፍሬምን ምንድን ነው ምንድን ነው ጅል ለጅል ይዛ አግድም ነው ምን የሚባል ነገር አለ? ጌታ ምንድን ነው አንድ ወንድ ልጅ እንደዚህ አረ እኔ ምንም አላልኳቸውም ብለሻል። በፀጉሬ በኩል እያየሁሽ ነው። ጀርባ ይናል ሌላ አትል። እኔ ብቻ ይሁን እስኪ ማለት እኔ ሰላም ሆኖ በቃ ማንም በቃ የጀመረው ሰላም ሆኖ ይቀጥል በቃ። ግን ሁልጊዜ እንደዚህ አይነት ነገር እያመጣ ሚዲያ ላይ ምናምን ነገር መጃጃሉ ደስ አይልም። አንዳንድ ጊዜም አንድ ወንድ አንድ ቆንጅዬ ሴት ወይም በቃ ቆንጅዬ ሚስት አለኝ ብሎ የሚያስብ በቃ ብቻ ሴት ትሁን ቆንጆም ምንም ትሁን ፉንጋም ትሁን ብቻ የአንድ ሴት ባል ነኝ ብሎ የሚያስብ ሰው መሆን ያለበትን አይነት ወንድ ቢሆን ደስ ይላል። መሆን ያለብን ወንድ ስላልሆንክ ነው አይደል? እዛ ጋር ያለውን ትዳር ጥላ የመጣው ሌላ ምንም ነገር ተፈጥሮ አይደለም። አሁንም እቺ ሴት ነገ ከነገ ወዲያ የዛሬ ዓመት እንዳታከብርህ አሁን በጀመረችበት ፍቅር ወይም አሁን በጀመረችበት አካሄድ እንዳትቀጥል እንዳትሄድ የሚያደርግ አይነት ካራክተር ወይም ባህሪ ያሳያት። ነገ ደግሞ እንደገና እንደተለመደው አቤላ ይመጣና ሄርሜላም አታከብርህም አታፈቅርህም ብሎ ጫልቱን ይዞል እንደማይመጣ ምንም እርግጠኛ ማንሆንበት ምክንያት የለም። ይሁን ብቻ